ዩክሬን ተጨንቃለች። የቭላዲሚር ፑቲን ፊት ደግሞ በፈገግታ ተሞልቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትራምፕ ያቀረቡትን የሰላም ሐሳብ የማንቀበል ከሆነ እጅግ ከፍተኛ ችግር ውስጥ እንገባለን፣ ይህ በታሪካችን ከገጠመን ፈተና ዋናው ነው ብለዋል። በጣም ከባድ የሆኑትን 28ቱን የትራምፕ የሰላም ነጥቦች መቀበል፣ አለበለዚያ ደግሞ እጅግ ፈታኝ ቀዝቃዛ ወራትን መቀበል ይጠብቀናል ብለዋል። ለሕዝባቸው ባስተላለፉት የተማጽኖ መልእክት ምናልባት ሕዝባቸው አንዳች ፊርማ በሰላም ስምምነቱ ላይ ቢያስቀምጡ እንዳይፈርድባቸው ለመማፀን ይመስላል ይህንን ያሉት። ትራምፕ 28 ነጥብ አለኝ ተቀበል ወይ ተወው እያሉ እያስፈራሩ በሚገኙበት በዚህ ሰዓት በድንገት ተቻኩለው የአስቸኳይ ጊዜ የስልክ ጥሪዎችን ወደ ተለያዩ የአውሮፓ አጋሮቻቸው መጥተዋል። ፈረንሳይ፣ ጀርመንና እንግሊዝ ስልኮቹ የተመቱባቸው ቦታዎች ናቸው። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመርም ጉዳዩን በአጣዳፊ እንመክርበታለን ብለዋል። የዩክሬን ፖለቲከኞችም ግራ ገብቷቸዋል። ገሚሱ እንቀበል፣ ገሚሱ አንቀበል እያሉ ይገኛሉ። ነገር ግን የዩክሬን ወታደራዊ ደህንነቶች ግን በቀጣዮቹ ወራት ምን እንደሚፈጠር አይታወቅምና ከወዲሁ ብንደራደር ይሻለናል እያሉ ይገኛሉ። ዘ ኢኮኖሚስት ይዞት የወጣው ዘገባም መነጋገሪያ ሆኗል። ይህ እንደተጠበቀ ሆኖ የአሜሪካ ጀነራሎች ወደ ሞስኮ ሊያቀኑ መሆኑ ተሰምቷል። በቀጣዩ ሳምንት ጀነራሎቹ የፕሬዝዳንታቸውንና የሀገራቸውን መልእክት ይዘው ወደ ሩሲያው መሪ ቭላዲሚር ፑቲን እንደሚያቀኑና እንደሚነጋገሩም እየተጠበቀ ይገኛል። የዩክሬን የምክር ቤት አባላት ደግሞ የሰላም ነጥብ ናቸው የተባሉትን ነገሮች በማህበራዊ ሚዲያቸው ላይ ዝርግፍ አድርገው በዜሌንስኪ ላይ ከባድ ጫና ፈጥረውባቸዋል። 28ቱ ነጥቦች ምንድናቸው? ፒያሳ ኔትወርክ የሾለከውን ሰነድ ወደ እናንተ ያቀርባል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ወይ ከባድ 28 ነጥቦች ካለበለዚያም ከባድ የቅዝቃዜ ወራት አሉ ቮሎዲሚር ዜሌንስኪ። የዩክሬኑ ፕሬዝዳንት የአሜሪካው ምክረ ሐሳብ እጃቸው ላይ ከገባ ጀምሮ ልክ አይደሉም፣ ተጨንቀዋል። ሐሙስ እጃቸው ላይ የገባው 28 የሚሆነው የሰላም ሐሳብ ዩክሬንን ክፉኛ እንደሚጎዳት ያውቃሉ። እስካሁን እንደማትበገር፣ እስካሁን ማንም እንደማይችላት ለዓለም ለማሳየት እየሞከረች ያለችው ዩክሬን የፎከረችባቸውን ነገሮች እንደማታገኝ እያወቀች ትመስላለች። እንኳን ሩሲያ የያዘችውን ራሷ የያዘችውን የዶንባስ አካባቢም ለቃ እንድትወጣ ያስገድዳታልና ዜሌንስኪ ደግሞ በመሬታችን በግዛታችን አንደራደርም እስከ ማለት ደርሰው ነበርና አሁን ይህንን ማድረጋቸው እንደ ተሸናፊ ሊያስቆጥራቸው እንደሚችል ገብቷቸዋል። እናም ተጨንቀዋል። በዚህ በኩል ደግሞ ዶናልድ ትራምፕ ማስፈራሪያቸውን ቀጥለዋል። በኦቫል ኦፊስ የተናገሩት ይህ ነው። ዜሌንስኪ የሆነ ነገር መቀበል አለበት ብለዋል። ዜሌንስኪ ይህንን የአሜሪካ ምክረ ሐሳብ የማይቀበሉ ከሆነ ደፋሩ ትራምፕ ለዩክሬን የሚሰጥ የመረጃም ሆነ የጦር መሳሪያ ድጋፍ እንደማይኖር ያረጋግጣሉ። ያለ አሜሪካ ድጋፍ ደግሞ እንኳን ሩሲያን ታክል ሀገር ሌላውንም መቋቋም ይከብዳቸዋል። አውሮፓ የቱንም ያህል ቢፎክር አሜሪካ ከጉዳዩ እጇን ብታስወጣ ዘላቂ የሆነ የጦርነት ወይም የደህንነት አጋር መሆን አይችልም። ለዚህም ነው ዜሌንስኪ የተጨነቁት። ሮይተርስ እንዳረጋገጠው የትራምፕ አስተዳደር ይህ የሰላም ስምምነት በኪየቭ ተቀባይነት የማያገኝ ከሆነ ጠንካራውን እርምጃ ለመውሰድ ይገደዳል። ዜሌንስኪም በቴሌግራም ይፋ ያደረጉት ህዝባዊ ገለጻ ይህንን ጭንቀት ያንጸባረቀ ነው። ይህ እጅግ በጣም ፈታኝ የሆነ በታሪካችን አይተነው የማናቀው ነገር ነው ብለዋል። የሰላም መንገድ ውስጥ ለመግባት 28 አደገኛ ነጥቦችን ወይም ደግሞ ቀዝቃዛ ወራትን መታገል ይኖርብናል ብለዋል። ቀጣዮቹ የቀዝቃዛ ወራት ላይ ዩክሬን ተዋጋች ማለት ደግሞ ብዙ ፈተና ይጠብቃታል። ሩሲያ የኃይል መሰረተ ልማቶቿን እንዳልሆኑ እያደረገችባት ነው። ለዜጎቿ ጋዝን፣ ሙቀትን፣ ብርሃንን በአንድ ጊዜ ማቅረብ አይቻላትም። እናም ሩሲያ አጋጣሚውን ተጠቅማ ተጨማሪ መሬቶችን እየጠቀለለች ጭራሽ ያለውንም ሰራዊት ልትበታትንባት ትችላለች። ይህ ነው ለዜሌንስኪ
አስጨናቂ የሆነው። ነገሮችን በጥንቃቄ በእርጋታ እንዲሁም በፍጥነት ከዋሽንግተንና ከአውሮፓ አጋሮቻችን ጋር እንመክርበታለን ብለዋል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ። የዩክሬንን ብሔራዊ ጥቅም ከግምት ውስጥ ያስገባ ንግግር ለማድረግ እንሞክራለን፣ ምናልባት ሌሎች አማራጮች ካሉም ለአሜሪካ እናቀርባለን በማለት ትራምፕን ላለማስቆጣት በትህትና ተናግረዋል። እርግጠኛ ነኝ አውሮፓ ከኛ ጋር ትሆናለች ያሉት ቮሎዲሚር ዜሌንስኪ አውሮፓን ከሩሲያ መከላከል ደግሞ የሁሉም ምርጫ ይመስለኛል ብለዋል። ፑቲንም ዝምታቸውን ሰብረዋል። ቭላዲሚር ፑቲን የአሜሪካው ምክረ ሐሳብ ምናልባት ወደ ሰላም መንገድ ሊወስደን ይችላል እያሉ ይገኛሉ። ባለፈው አላስካ ከትራምፕ ጋር ንግግር በነበረን ሰዓት ሩሲያ አንዳንድ ነገሮችን ለመቀበል ዝግጁ መሆኗን አረጋግጬላቸው ነበር። እናም በዛ መንፈስ የተለያዩ ንግግሮች ስናደርግ ነበር። አንዳንዶቹን ንግግሮቻችንን ብዙዎች ያውቁታል፣ ሌሎቹን ግን ከጥቂት ሰዎች በስተቀር አያውቁትም ነው ያሉት ቭላዲሚር ፑቲን። የሰላም ስምምነቱ በአብዛኛው ለሩሲያ ጠቃሚ መሆኑን ጠንቅቀው የሚያውቁት ቭላዲሚር ፑቲን በፍጥነት የዲፕሎማሲውን ፕሮቶኮል ሳያገናዝቡ እሰየው አበጃችሁ፣ ጎሽ ትራምፕ ደግ አደረክ ማለትን አልመረጡም። እናም ወደ ሰላም መንገድ ሊወስደን ይችላል የሚል ዲፕሎማሲያዊ ጥንቃቄ ያለበት ንግግር ነው ቭላዲሚር ፑቲን ያደረጉት። ወደ መጨረሻው የሰላም መቋጫ ሊወስደን ይችላል ብለዋል ቭላዲሚር ፑቲን። ፑቲንና ሞስኮ ደጋግመው እንደተናገሩት የዩክሬኑ ግጭት የሚቆመው መሰረታዊ ግጭቱ የተፈጠረበት ችግር ሲፈታ ነው። ትራምፕም ይህንን ያዳመጡ ይመስላሉ። ወሳኝ ማስተካከያዎችን በማድረግ 28 ነጥቦችን ዘርዝረው አስቀምጠዋል። አውሮፓም በዚህ መሃል ተደናግጧል። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር የቡድን 20 አባል ሀገራት በጆሃንስበርግ ሲደረግ በጎንዮሽ የዩክሬን አጋሮች ሰብሰብ ብለን እንመክርበታለን ብለዋል። ዜሌንስኪም ድንገተኛና ያልተጠበቁ ስልኮችን መጥተዋል። ወደ ጀርመን፣ ወደ እንግሊዝና ወደ ፈረንሳይ ስልክ በመምታት ምን ይሻላል ብለው ጠይቀዋል። የፈረንሳዩን ኢማኑኤል ማክሮን፣ የጀርመኑን ቻንስለር ፍሬድሪክ ሜርዝን እንዲሁም ወደ ለንደን ደውለው ደግሞ ኪር ስታርመርን አናግረዋቸዋል። ዜሌንስኪ በፍጥነት ምን እናድርግ በሚል ነው ጥያቄውን ያቀረቡት። እርሳቸውም አስቸኳይ የስልክ ጥሪዎች ሲሉ የስልክ ጥሪዎቹን ገልጸዋቸዋል። ዘ ኢኮኖሚስት ያወጣው ዘገባ ደግሞ እንዲህ ይላል። አሜሪካ እጅግ አስቸጋሪ የሚባል የሰላም ዕቅድ ለዩክሬን ሰጥታታለች። ነገር ግን ቮሎዲሚር ዜሌንስኪ ይህንን ከመቀበል በስተቀር ምርጫ ያለው አይመስልም ይላል ዘገባው። መጣጥፉ ሲቀጥል በሁለቱ ወራት ምን እንደሚፈጠር አይታወቅም። የዩክሬን የደህንነት ኃይሎችም ይህንን ያረጋግጣሉ ይላል። የዩክሬን የደህንነት ኤጀንሲዎችን የጠቀሰው ዘገባው ዩክሬን አሁን ላለመደራደር የምታንገራግርበት ጊዜ አይደለም ይላል። እስካሁን ባለንበት ሁኔታ ያለውን ነገር መያዝ ወይም የሩሲያ ጦር እንዳይገፋ ማድረግ ላይ ብቻ እየሰራን እንገኛለን። ከዚህ በላይ አቅም የለንም። የተነጠቅናቸውን ግዛቶች መልሶ የማግኘቱ ተስፋ የለመለመ አይደለም። እናም በቀጣዮቹ ወራት ደግሞ ምን እንደሚሆኑ አይታወቅም። እናም ድርድር ውስጥ ወይም ንግግር ውስጥ ገብቶ ባይሆን የተሻለውን ነገር መያዝ ምርጫ የሌለው ጉዳይ ነው ሲሉ እነዚህ የዩክሬን የደህንነት ኤጀንሲዎች ለታዋቂው ዘ ኢኮኖሚስት ተናግረዋል። ይህ እንደተጠበቀ ሆኖ አርቲ እንደዘገበው የአሜሪካ ጀነራሎች ወደ ሞስኮ የሚያቀኑበት ዕድል ሰፊ ነው። በቀጣዩ ሳምንት የአሜሪካዎቹ ጀነራሎች በክሬምሊን የሚገኙበት ዕድል አለ። የዩክሬን የሰላም ሐሳብን ለማናገር ነው ወደ ክሬምሊን ጀነራሎቹ የሚያቀኑት። ዘጋርዲያንም የአሜሪካ ምንጮቹን ጠቅሶ ይህንን ዘግቧል። ወደ ዩክሬን በተመሳሳይ ከፍተኛ የፔንታገን ባለስልጣናትና ጀነራሎች ማቅናታቸው የሚታወስ ነው። ወደ ሞስኮም የአሜሪካዎቹ ጀነራሎች በረው ንግግር እንደሚያደርጉ ይጠበቃሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ኦቫል ኦፊስ ከሪፖርተሮች ጋር በነበራቸው ቆይታ ዜሌንስኪ የሆነ ነገር መቀበል አለበት፣ ባለፈው እንዳስታወሳችሁት ኦቫል ኦፊስ በመጣበት ጊዜ ብዙ የመጫወቻ ካርድ እንደሌለ ነግሬው ነበር በማለት ዜሌንስኪ ይህንን ከመቀበል ውጪ ምርጫ እንደሌለው ተናግረዋል።
ይህ እንደተጠበቀ ሆኖ የዩክሬን የምክር ቤት አባላት ወደ ዩክሬን የገባውን የሰላም ሰነድ ሙሉ ለሙሉ በማህበራዊ ሚዲያ ላይ ዘርግፈውታል። ራሻ ቱዴይም በዩክሬን ቋንቋ የተቀመጠውን የሰላም ስምምነት ወደ እንግሊዝኛ ቀይሮታል። 28ቱ ነጥቦች የሚጀምሩት የዩክሬን ሉዓላዊነት ይረጋገጣል በሚል ነው። ይህ ደግሞ ሩሲያን ብዙ የማያስቆጣ ዩክሬን ሀገር እንደሆነች መቀበል ለሞስኮ ብዙም ፈታኝ እንዳልሆነ ይታወቃል። እንደውም ሕገ መንግሥቷ ላይም ጭምር ጽፋ ከኔቶ ትውጣልኛለች እንጂ ሀገር አትሁንብኝ አላለችምና። የሰላም ስምምነት ነጥቡ ሲቀጥል ሩሲያ፣ ዩክሬንና አውሮፓ በጉዳዩ ላይ በጋራ ስምምነት እንደሚያደርጉና በቀጣዮቹ 30 ዓመታት የሚተገበር አንድ ስምምነት የሚፈራረሙበት ሁኔታ እንደሚፈጠርም ይገልጻል። ሩሲያም ጎረቤቶቿን አትወርም፣ አትተነኩስም፣ ኔቶም ወደ እርሷ አይጠጋም ይላል ሶስተኛው ነጥብ። አራተኛው ነጥብ ደግሞ ሩሲያና ኔቶ በጉዳዩ ላይ እንደሚመክሩ ይገልጻል። ሁለቱ ኃይሎች ከጸባጫሪነትና ከአጉል መስፋፋት እንዲሁም ጥርጣሬ ራሳቸውን እንዲያርቁም ይመክራል። አምስተኛው ጉዳይ ደግሞ ዩክሬን አስተማማኝ የሆነ የደህንነት ዋስትና ይሰጣታል የሚል ነው። ስድስተኛው ጉዳይ የዩክሬን ጦር ሰራዊት ከ600 ሺህ እንዳይበልጥ የሚያደርግ ሲሆን ሰባተኛው ነጥብ ደግሞ ዩክሬን ኔቶ የሚባል ድርጅት ውስጥ ድርሽ እንዳትል የሚያደርግ ነው። ኔቶም ይህንን መቀበል እንዳለበት ይገልጻል። ይህ ደግሞ ለዛሬ ብቻ ሳይሆን ለወደፊትም እንደሚሆን ያረጋግጣል። ስምንተኛው ነጥብ የኔቶ አባል ሁኚ ብሎ ዩክሬንን ከመጨቅጨቅ አልፎ ወታደሮቹን ወደ ዩክሬን እንደማያስገባ ያረጋግጣል። ነጥብ 9 የአውሮፓ ተዋጊ ጀቶች በፖላንድ ይቀመጣሉ። ይህ አንድም ዩክሬን ውስጥ እንዳይቀመጡ ለማድረግና ሁለትም ዩክሬንን በቅርብ ርቀት ሆኖ ለመጠበቅ ያሰበ ይመስላል። አስረኛ ነጥብ ደግሞ የአሜሪካ ማስተማመኛ ነው። ዩክሬን ሩሲያን የምታጠቃ ከሆነ ወይም በተቃራኒው ሩሲያ ዩክሬንን የምታጠቃ ከሆነ አሜሪካ እሰጣችኋለሁ፣ አደርግላችኋለሁ ያለችውን ነጥብ ታነሳለች። ሩሲያ ዩክሬንን ብትወር ማዕቀቦቹ ተመልሰው ይመጡባታል ይላል። ማዕቀቦቹ እንደሚነሱ በማረጋገጥ ዩክሬንም በተመሳሳይ ማዕቀብ ሊጣልባት ይችላል። 11ኛው ነጥብ ዩክሬን የአውሮፓ ሕብረት አባል የመሆን መብቷ የተጠበቀ ነው ይላል። ይህንን ደግሞ ሞስኮም ችግር የለብኝም ማለቷ የሚታወስ ነው። 12ኛው ነጥብ በአመዛኙ የዩክሬን የልማት ፈንድን ማቋቋም እንዲሁም የዩክሬንን ኢኮኖሚ እንዲያገግም ማድረግ፣ መሰረተ ልማቶቿን መገንባት ላይ ትኩረት ያደርጋል። 13ኛው ጉዳይ ሩሲያ ወደ ዓለም አቀፉ ኢኮኖሚ እንድትመለስ የሚያደርግ ሲሆን የቡድን 8 አባል ሀገራት ስብስብ ውስጥ እንድትካተት እንደሚደረግም ወይም እንደምትጋበዝም ይገልጻል። የሩሲያ ፍቃድ እንደተጠበቀ ሆኖ ይህ መልካም ይመስላል። በተፈጥሮ ሀብት፣ በመሰረተ ልማት፣ በአርቲፊሻል ኢንተለጀንስ ጭምር ሩሲያ ከሌላው ዓለም ጋር ትሰራለች ይላል። 14ኛው ነጥብ የታገቱትን የሩሲያ ገንዘቦች የተመለከተ ሲሆን የተወሰኑት የዩክሬንን ልማት ለማረጋገጥ የሚውሉ ሲሆን ሌላው ግን ለሩሲያ ተመልሰው እንደሚሰጡ ይገልጻል። አሜሪካ እዚህ ውስጥ ትርፍም ጭምር አስልታ አንዳንዶቹ ፈንዶች ላይ 50 በመቶ ድርሻ እንደሚኖራት አረጋግጣለች። ይህ አስገራሚ ነገር ቢሆንም ከትራምፕ ጋር በዚህ ደረጃ መጋፋት ከባድ ነውና ከሩሲያ በኩል እምቢታው የከረረ ይሆናል ተብሎ አይገመትም። ሩሲያ አውሮፓንና ዩክሬንን አላጠቃም የሚል ፖሊሲ መጻፍ ይኖርባታል የሚለው ነጥብም ይገኝበታል። ሌላኛው ነጥብ ደግሞ የአሜሪካና የሩሲያ የጋራ የጸጥታ ትብብርንና ንግግርን ይመለከታል። 17ኛው ነጥብ የኒኩሌር መሳሪያዎችንና የረጅም ርቀት ሚሳኤሎችን በተመለከተ ሁለቱ ሀገራት ሞስኮና ዋሽንግተን ማለት ነው ንግግራቸውን እንደሚቀጥሉ ይገልጻል። ዩክሬን የኒኩሌር የጦር መሳሪያ ባለቤት አትሆንም 18ኛው ነጥብ ነው። እያለ ሲቀጥል ዩክሬን የናዚ ርዕዮተ ዓለም የሚያራምዱትን ማገድ ይጠበቅባታል ይላል። 21ኛውና ወሳኙ ነጥብ ደግሞ ግዛትን የተመለከተ ነው። እንዲህ ይላል። ክራይሚያን፣ ሉጋንስክን፣ ዶኔስክን በሩሲያ ስር ሙሉ ለሙሉ ይጠቃለላሉ። የኬርሶንና የዛፖሪዥያ ጉዳይ ደግሞ አሁን ሁለቱ ጦሮች ባሉበት ተይዞ የሚቀጥል ይሆናል። ዩክሬን አሁን ከያዘቻቸው የዶኔስክ አካባቢዎች ለቃ ቀጠናው ሁለቱም ጦሮች የማይገቡበት ነፃ ቀጠና እንዲሆን ታደርጋለች ይላል ሌላኛው ነጥብ። 25ኛው ነጥብ ደግሞ ዩክሬን ስምምነቱ በተፈረመ በ100 ቀናት ውስጥ ምርጫ ታከናውናለች ይላል። 26ኛው ነጥብ በዚህ ግጭት ውስጥ የተሳተፉት ሁሉ በጦር ወንጀልም ሆነ በሌሎች ጉዳዮች አይጠየቁም ይላል።
27ኛው ነጥብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ካውንስል በማቋቋም የሰላም ስምምነቱን ይቆጣጠራሉ፣ ይጠብቃሉ ይላል። 28ኛው ነጥብ ደግሞ ስምምነቱንና የተኩስ አቁም ስምምነቱን አንድ ላይ የሚያገናኝ ሲሆን የጦር ሰራዊቶቻቸው በሚንቀሳቀሱበት ሰዓት አንዳቸውን እንዳያጠቁ ይላል። እነዚህ ዝርዝር ነጥቦች ናቸው እንግዲህ የዜሌንስኪን ጭንቅላት የበጠበጡት። በቀጣይ ከአውሮፓ ሰዎቻቸው ጋር ተማክረው የሚወስኑበትንና ምናልባት ቀዳዳ ካለ አመጣዋለሁ ያሉትን አማራጭ በተመለከተም የሚታይ ይሆናል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የጥልቅና የተአማኒ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።